ማነው ሼር ማነው ሃናነች የጠየቀችው ሃይሚን አንጡ ብላ ሃይሚን አላልኩም እኮ አረ ማንም የለም ታይ ነበረችና ማን ይውረድ የለችም አልከፈተችም አይደለሽ ራሂማ እኔ ወርዳለሁ ማንም አንድ ቁጥር ስጽፍ ራሂማ የታለች ጻፈችን ይወርድልሻለሁ ችግር የታለች እኔ ናፍቃኛል ዛሬ አግኝቻታለሁ እንደ ቅድም ራሂማ መጣች ገኒ ያልገባሽ አንድ ቁጥር ገብቼ ነበር ዛሬ ረፍት ነኝ መሳይ አንድ ቁጥር ፈጣፈች አልመጣ ደፋለች አንድ ቁጥር ሉጣ እንደ እኔ ወጣላታለሁ ወይ ነው አለ ቦታ ማን አልታየችኝ ፎቶ ያደረገ ማን ነው ራሂማ አንድ ቁጥር እየተጻፈ ሰላም ኮላቸው ግሬለው አስገቢያት እና እናግራታለን ችግር አለው ባዳቱ ትግባ ምንም ችግር የለም እኮ እናጽናናቸዋለን እሷም የእንትንም ከሆነች ሰላም ከሆነ እናናግራታለን አንድ ቁጥር ጽፎ እንዴት ናችሁ ደህና ናችሁ አለን አንድ ቁጥር የጻፈችውን አስገቢያት ሰላም እንዴት ናችሁ ሁላችሁም ሰላም እንዴት ነሽ እግዚአብሔር ይመስገን ረሃማን እንዴት ነሽ እኔ እኮ ስማ ጠፋሽብኝ እኮ ቅድም አይችሻል የሆነ ቤት ቆይ እነግርሻለሁ ቆይ እናወራለን ስለሱ ቆይ እዚህ ጋር አንድ ቁጥር ጽፋ የገባችውን ማማነች ማለት እሷ ትናገር መግባት ፈልጋ ነው የገባችው ነው እሷ ሁለቱንም ነው የምትወደው አይ መናገር ፈልጋ እንደሆነ አስተያየት ካላት ጊዜ ነው ማሚዬ ወይ በስመ አብ ወወልድ በኢየሱስ ስም ቤትሽ ነው ያስወጣት ቤትሽ ነው መሰለኝ ታባርጉላት ለዚህ ነው ቤትሽ ነው ያስወጣት ሳዳ ጠቃለች ረሂማንዬ ቅድም እኮ አንቺን አይቼ አንቺን ለመርዳት ነበር ከታች የጻፍኩት እኮ እንዲያስገቡ አይቼሻለሁ እኮ አንቺን አይቼ ነው እኔ እኮ ከላይ እየሰማሁ ነበር አንቺን ሳይ ጊዜ ቶሎ ብዬ ቁጥር ጻፍኩ መጣች እቺ ለዋንዷ ደግሞ ከታች አሉና አላስገቡኝም እንዴት ልረዳሽ እኔንም እኮ አውልቀውጣሉኝ እኮ አጣሉሽ እኮ አይቻለሁ አንቺ ለማስረዳት ነው እንዳይሰፋ ነገሩ እንዳይሰፋ እንደባለፈው ደግሞ እኔም እኮ እንደዛ ነው ይሉሽ ነገሩ እንዳይሰፋ ቢገጂ ጋር ባይመጣ ቅድም ረብሽ ልጁ እንዳይረገጥ እንግዲህ ሰዋችን መልካም ነገር ጥሩ ነገር ሼር አያደርግም መጥፎ ነገር እንጂ ማለት ነው መጥፎውን ትተው ነው ማለት ደህናውን ትተው ነው መጥፎውን ሼር የሚያደርጉት ባለፈው እንደዚህ ቆርጠው እንደዚህ ያደርሰውለት ወጥቶ እንትሮ ሰራ የማግስቱን በጣም ነው ህዝቡ የሰደበው ማለት ነው ስለዚህ እኔ ደግሞ ሙሉ ቪዲዮውን ዩቲዩብ ላይ ስላየው ስለሰማው እንደዛ አይደለም ይሄን አክል ተቆርጦ ነው የመጣው ብዬ ስናገር ሲጀመር በመሰረቱ አንድ ሰው ቤቱን ሰው ሲገባ አንኳክቶ ሲገባ ለምንድን ነው የመጣው ምንድነው ተብሎ ይጠየቃል እነሱ በቃ ያስገቡና የራሳቸው ነው ኛው ምንም ነገር አያዳምጡ ምንም አይጣ ነው እነሱ ጋር የሚገባ አይ ማለት ድምጹን ሲያሰሙ ልክ ስላልነበረ እንደዛ አይደለም የተባለው የልጅቷን ነው የተባለው እንጂ የሱን ቻናል አይደለም ልጅቷንሽ የምትበጠብጣቸው ይሄንንም ሐሳብ ያመጣቸው እንትናናት ማዛናት ያመጣቸው ማዛን ደግሞ እኔ ከጥንት ጀምሬ ያውቃታለሁ ለሁለታቸው ምትለፋ ቻናላሽ የገባ ሰው እሷ ቤት እንደውም ማናቸውም ነጣጥሎ እንዲያወራ ማትፈቅድ ስለምንም በቃ ማውራት ማትፈቅድ ቶሎ ብላችሁ ቻናል ስሩ ቶሎ ብላችሁ አሽከርክሩ ቶሎ ብላችሁ እንዲበሉ ብላ የምትል ጎበዝ ማዛ እነሱ ሲጣሉ እንዴት ሆና እንደምታለቅስ እኔ ነኝ ማቀው ብዙ ጊዜ አውቃታለሁ እና እሷን እኛ እናቃታለን ለሷ ግዘሽ ነው ምናምን አይደለም እኔ አሳብ መስጠት የፈለኩት በዛኛው ነው በተናገሩት ነው የልጅቷንና ቲክቶክ እና የልጅቷን ቻናል እናጥፋ ያሉትን ያንን ቆርጦ ብቻ አምጥተው ሲያወሩ እንደዛ አይደለም ብዬ ለማለት ተገባ
ቢስሚላ ኧረ ምንም አያዳምጡም። አሁን መስሚያቸው እነሱ ጥጥ ነው ማለት የተረዱት እኮ ረህማንዬ የብሩክን ያሉት ብለው እኮ ነው የተረዱት። እሱን ለማስረዳት አይደለም አንቺ ገባች እኮ እኔም እኮ እኮ እሱን ነው እኔም አይደለም ላስረዳ እያልኳቸው ነው። የተሳሳተ የብሩክ ወሬ ነው ሲጀምር አያዳምጡሽም አልኩሽ እኮ ምንም ነገር አይ እነሱ በራሳቸው ጭንቅላት የሰፉትን ብቻ ነው የሚያዳምጡት። በራሳቸው መልዕክቱን ጭንቅላት ራሱ ብቻ እኮ አንቺን የሰፉትን ራሱ ባይሰሙሽ እኮ መልዕክቱን ማጣራት አለባቸው። ዩቱብ ላይ ተለቋል እኮ ሄደው መልዕክቱን ቢሰሙት እኮ አልኳቸው የብሩክ እኮ አይደል አልሰሙትም እኮ እሱን አልኳቸው ለማስረዳት አልሰሙኝም ነበር እኔም ከታች የጻፍኩት ቁጥር አንቺን ልረዳችሁ አልሰሙኝም። አዎ አልሰሙኝም። ምንም ነገር እኔ እነሱነታቸውን አውቃቸዋለሁ። እነሱን እኔ ለማስረዳ እንትን ለማለት አይደለም፣ ግን የሁለታቸውን ፎቶ ያረገ ሰው የእነሱን ተከትሎ ሲያረግ ይሄን ቆርጦ እንትን ሲያረግ ዲዩት አድርገው ሲሰሩ ስላየው ነው። እነሱንም ደግሞ ተዋት ምን እያሉ ነው ታስፋፉት። ረሃማንዬ በዛው ብለው እኛ እሱ ሲቆምስ እኛ ምናያለና የእሷን ደግሞ እንዴት እንደምናዘጋ ብለው ወደ እሷ ሊመጡ እንትን ሲሉ እኔ በቃ ስሜታዊ ሁኝ ሳይሰማ ሰው ሳይሰማ ይሄ ምንድነው ከጎረቤት ያልሰማ ሰው ከጎረቤት ያጣላል እንደሚባል አይነት ነገር አሁን ቀን ላይ ምን ሰማሁኝ የእሷንም ቻይናል እንዲህ ከቀን ጀምሮ ነው ሲለፈልፉ የነበሩት እኮ የእሷን ቻይናልም እስቲ እናያለና የማን ተዘግቶ የማን ደቀ ምንድነው ጭንቅላታቸው ውስጥ የገባው ነገር ሌላ ነው አልተረዱትም ተብሏል። ግን የተባለው ለብሩክ አይደለም። አልሰሙም። ይኸውልሽ ገንዬ ከዚህ በፊት ማለት ነው እንደዚህ ገስት ላይ ገብቼ ምናምን አላወራም፣ ከታች እሰማለሁ። የሆነበት ቤት ምን ይላሉ እንደዚህ ቡርኬን ሲረቅጡት ያድራሉ። ቡርኬን ሲረቅጡት ሲያድሩ የማግስቱ እነሱ ደግሞ ሀሳብ አስተያየት ሲሰጡ ዛሬ እናንተ ለሀይሚ እንትን ብላችሁ አግዛችሁ ተሳደባችሁ፣ እሱን ነገ አንገታችሁን አስደፍታ ትመጣለች ሀይሚ አትግቡ በሁለቱ መሀል ብለው ይነጋገራሉ። ያንን ብቻ አንገት አስደፍታ ትመጣለች የተባለውን ቆርጠው አውጥተው ለሱ ሼር አረጉለት ማለት ነው። እሱ ደግሞ የማግስቱን ምንድን ነው ያለው? እኔ ለቤተሰቤ ለእናቴ መድረስ ከቻልኩ ለሴት ብዬ አንገት አልደፋም ብሎ ተናገረ ማለት ነው። ገብቷችኋል? ይሄን ሲናገር ደግሞ እንዴት የቲክቶክ ወሬ ያልተጣራ ወሬ ወጥቶ ይናገራል ብሎ ብዙ ሰው ነው የሰደበው። እንደዛኛውም ደርሶት እንዳይሰደብ ነገ ወጥቶ መልስ እንዳይሰጥበት ልነግራቸው ስገባ ነው ምንም ማዳመጥ የላቸውም የራሳቸውን አለችኝ እኮ። ኧረ አይደለሁም፣ ኧረ እባካችሁ እኔ ሌላ ቦታ ብትላት ሀና ቤት እንተዋወቃለን ሰላም ብትል አንደው ሊሰጧት አንቺ ነሽ እንደውም አንዷ ራሱ አንቺ እስቲ አንድ አምጪልኝ እኔ ብሩኬን የተሳደብኩበት ቦታ አያዳምጡም። ሲጀመር እነሱ ጭንቅላታቸው ትንሽ መሆናቸውን ያወቅኩት በምን እንደሆነ ታውቂያለሽ? ሁላችሁም ልጅ ወልዳችሁ አሮጊት ናችሁ ሲሉ ነው። ልጅ ወልዳችሁ አሮጊት ናችሁ ሁላችሁም። እና ዋናው ነገር ልጅ መውለድ መታደል ነው። እኛ ማንነታችን ደብቀን አይደለም። የታደለ ነው ልጅ የሚወልደው። እኛ በኮንፊደንስ ልጅ አለን ብለን የምናወራው ስለታደልን ነው። ያልታደለ ደግሞ ሳይወልድ የመጣ ይቆጨው። ስለምንም ነገር አንጓጓም። ልጅ ማለት ጸጋ ነው። ምንም ያሳፍር ነገር የለም። ሶሻል ሚዲያ ደግሞ ለወጣት ብቻ ማን ነው የለቀቀው? ጥበትነታቸው ይሄ ነው። የጭንቅላታቸው ጥበት ትንሹ ዋና ይሄ ነው። ማን ምን ይበል በቃ ዝም ብለው ብቻ እንደ ፈረስ የመጨረሻው ሳይሆን መንስኤው ምንድን ነው ብለው ሳይሆን የመጨረሻውን ብቻ ቆርጠው ወዲና ወደ ነገር የሚያራራውጡ ናቸው። ይሄ ደግሞ ለብሩኬ ቀንታው አይደለም። ሲጀመር ደግሞ አንድ ሰው ውደድ አትውደድ ብሎ ማንም ያስገድድ የለም። ሀይሚን ብደግፍ ራሴ ብሩኬን ብደግፍ ራሴ አይመለከታቸውም። ግን እውነታው ይሄ ነው። ሲጀመር ስነ ስርዓትም የላቸውም። ገብተው ሰው ቤቱን ከገባሽ በኋላ ምንድን ነው የፈለግሽው? ምንድን ነው ሀሳብሽ? በምን ላይ ነው ተንተርሰሽ የምትናገሩ? ምንድን ነው አይባልም። ያችም ከዚህ ያወራሉ። ኧረ እኔ ዝም አልኳቸውና ወጣው ማለት ነው። ስለዚህ መውለድ ማርጀትም ደግሞ መታደል ነው፣ እፍረት አይደለም። አዎ በጣም አይን በአይን ማየት መታደል ነው። እነሱ የአሮጊት ልጆች አይደሉም እንዴ ራሳቸው? እኛ በእነሱ አሮጊት ካልሆኑ ቢያንስ የአሮጊት ልጅ ናቸው አይደል እንዴ? ስለዚህ ምን አሮጊት መሆን ምንድን ነው ችግሩ? የአስተሳሰብ ደረጃችን ግን በጣም እንደሚለያይ ደግሞ ማወቅ አለባቸው። በጣም ትንሽ ነው፣ ጥቂት ነው በቃ። ስለዚህ በዚች ጭንቅላታቸው የሚያስቡትን ስለሆነ እያሰቡ ያሉት እናንተ
አይሞቃችሁ፣ አይብረዳችሁ፣ እንደፈለጋቸው ይሁኑ። ለማስረዳት ባይዘወይ ከራስ እንዳይቀር ለማስረዳት መሞከርሽ በዚህ ደረጃ እንደዚህ ጥግ ድረስ መሄድሽ መልካም ነው፣ ጥሩ ነው። ነገር ግን ደግሞ በድንጋይ ላይ ውሃ ማፍሰስ ሆኖ ከቀረ ደግሞ ቻው ባለህበት እዛው ብለሽ መቼም እነሱ መሀይም መብሰሉ ላይቀር ማገዶ ይጨርሳል ይላል። ስለዚህ እነሱ ብዙ ማገዶ ነው የሚፈጁት። በአንቺና በእኔ በዚች በምናወራት ምንም ለውጥ አያመጡም። ስለዚህ ሌላ ብዙ ነገር ያስፈልጋቸዋል እና እኛ የራሳችንን በተቻለ መጠን ቅድም ማናት ብላለች እንጠንቀቅ። ያው እንዲህ ቆርጠው ነው እንጂ እኮ እነኛም እኮ ብዙ ያን ያህል የተጋነነ ነገር ተናግረው አይደለም፣ ስለ ቆረጧት የሆነችዋን ፓርት ነው እንጂ የሰው ደግሞ እንዳመለካከቱ ነው። በቃ ምንም ይሁን እንዳመለካከቱ እንደተረዳው ፊልም እንትኑ የሚለቀቀው እንዳረዳዳችን እንድንናገር ነው። ፕላትፎርሙም የተሰጠን እንደፈለገ እንድንሆንበት ነው። አንድ ሰው የፈለገ ብዙ ነገር ይቀርብለታል። መርጦ መብላት፣ መርጦ ማዳመጥ፣ መርጦ መናገር የራሱ የባለቤቱ አሳበሳት እኮ አይደለም፣ በእነሱ ላይ አይደለም። አሁን ማዛ መወዳት ማከብራት አንደኛዋ ናት። ለእነሱ የምትለፋ ቀንና ሌሊት ማለት ነው። እንደው ኧረ ስንት አይነት ሰው አለ እና እሷ ነች። አሁን ይሄ የተከበረ 300,000 አይደለም የእሷው ነው። እሷ አሁን 10,000 ስትገባ በጣም ፈላባት። አሁን ትላንትና ፀጉሯን በነጫታ ምናምን በጣም እየተናገሩ ነበር። እኔ እንኳን ላይፍም ቲክቶክም አልገባውም፣ ዩቱብ ላይ ተለቋይቼው ነው። እና አሁን የእሷን ዩቱብ እና ቲክቶኳን ማቃጠል ነው፣ እሷን ከሚዲያ ማጥፋት ነው። እሷን ማየት አንፈልግም ብላ ስትል ማንች የሃይሚን ፕሮፋይል ያደረገችዋ ደግሞ አላውቅም። እሷ አንስታ እኛ እዚህ ቁጭ ብለን እናጥፋ፣ አሁን ዩቱብ ላይ ተጭሏል፣ እናጥፋው ብላለች ማለት ነው። ይሄ ነገር በእነሱም ላይ አይደለም። ታዲያ ይህን ቆርጠው ወዲና ወዳ ያራሮጣሉ። ሰዋችን ሀይር ነገር ሼር አያደርግም። ጥሩ ነገር ለማስታረቅ እርቅ ያለበት ቦታ በቃ እንዲህ መጥፎ ነገር ብቻ ነው የሚያራሮጠው። ይሄን ለማስረዳት ነው ሞክር። ኧረ አንጥረው ጣሉ። ልብ ይስጣቸው። አሜን አሜን። ልቦና ይስጣቸው። ወደ ሰውኛ ይመልሳቸው፣ ወደ ሰውኛ አስተሳሰብ ይመልሳቸው። በቃ ይሄ ነው ማለት መራገም አያስፈልግም። እንግዲህ ረጋሚ ለተራጋሚ ይሆናል። ስለዚህ ቀልብ ይስጣቸው፣ ወደ ራሳቸው ይመልሳቸው። ሰው ከትላንትናው ካልተማረ ምንም ማድረግ አይቻልም። እውነት ነው። ረሃማ ስለዛሬ ትንሽ አብራሪ ስለዛሬ እውነት ለመናገር ህይወት አማላይ ነሽ ትልሻለች ሳዳ። ምንድነው አማላይ? አማላይ እንዴ ተቀም እንዴ አማላይ ቆንጆ ነሽ አለችሽ። የኔ ቆንጆ አመሰግናለሁ ሳድዬ። እና ያው እኔ